በሐዋርያት ሥራ ምዕራፍ 1 ላይ የጌታን ቃል ዛሬ የምንካፈለው ከዚያ ምዕራፍ ነው። ሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 11 ያለውን አብረን እናነባለን። ሁላችን ለጌታ ቃል ልባችንን ከፍተን እግዚአብሔር የሚናገረንን በዚህ ሐሳብ ውስጥ እንካፈላለን። እንደዚህ ይላል። በጌታ ስም አነባዋለሁ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውንና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። በተሰበሰቡም ጊዜ እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድርም ዳር ድረስ ምስክሮቼ ትሆናላችሁ አለ። ይህንንም ከተናገረ በኋላ እነርሱ ያዩት ከፍ ከፍ አለ፣ ደመናትም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱት ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። ይሄ የጌታ ቃል ነው። እንጸልያለን። እግዚአብሔር የቃሉን ብርሃን በመካከላችን እንዲያበራ፣ እግዚአብሔር በቃሉ ድንቅን እንዲያደርግ በዚህ ጉባኤ መካከል በለመድነው እሁድ በለመድነው ጉባኤ በለመድናቸው እህቶችና ወንድሞች መካከል የማይለመድ የእግዚአብሔር ሕልውና በመካከላችን ድንቅን እንዲያደርግ ዛሬም የመጣ ነው ስለለመደብን አይደለም፣ እሁድ ስለሆነ አይደለም፣ ምንሄድበት ስፍራ ስለሌላ አይደለም፣ ሃይማኖተኛም ሆነን አይደለም የመጣ ነው። በዚህ የሚመለክ አምላክ አለ። ትንሽ ጊዜ ተረፍ አድርገን ለመጸለይ እንሞክራለን። ዛሬ ማለዳ ስለ የኃይል ምንጭ በሚል ሐሳብ እግዚአብሔር በልቤ ያስቀመጠውን ጥቂት ነገር አሳያችኋለሁ። የምንነሳው በሐዋርያት ሥራ ምዕራፍ 1 ላይ ነው። አስደናቂ ምዕራፍ ነው። ጌታ ኢየሱስ በምድር ከኖራቸው 33 ዓመት በሥጋ ወራት ባጸደ ሥጋ በሰው ልጆች መካከል ከኖራቸው ጊዜያት በላይ እነዚህ 40 ቀናት በትንሣኤ አካል የኖራቸው ቀናት በጣም ለመገመት እና በጣም የሚያሳሱ ቀናት ናቸው። ለምን? ከዚያም በፊት ከዚያም በኋላ እንደዚህ አይነት ነገር በሰው ልጆች ታሪክ ሆኖ አያውቅም። የተቋረጠ የሥጋ ሕይወት ቀጥሎ ያውቃል። ነቢያት፣ የእግዚአብሔር ሰዎች ሙታንን አስነስቷል። ኢየሱስም 3 ጊዜ ሙታንን አስነስቷል። ግን የተቋረጠ የሥጋ ሕይወት ነው የቀጠለው። ይህ የትንሣኤ አካል፣ የከበረው አካል፣ የማይበሰብሰው አካል፣ በተዘጋ ደጅ ውስጥ መግባት የሚችለው አካል፣ ይሁዳ ነው ሲባል ገሊላ ነው ሲባል ኤማዎስ የሚገኘው አካል፣ ከታይምና ከስፔስ በላይ የሆነው አካል፣ ግሎሪየስ የሆነው አካል፣ የማይዳሰስ የማይጨበጠው አካል ጌታችን ይህንን የከበረ አካል ለብሶ ለ40 ቀናት በዚህ ዓለም ላይ ኖረዋል። እንዴት የታደሉ ናቸው እነዚያ 500 የሚሆኑ ሰዎች፣ የትንሣኤው ምስክሮች የተባሉ ያዩት፣ ይህንን አካል ያዩ፣ በዚህ ማንነት ውስጥ ጌታን ያዩ ሰዎች የታደሉ ናቸው። እና ሉቃስ የሚነግረን ይህን ነው። ሐዋርያት ሥራ ምዕራፍ 1 ላይ ኢየሱስ በ33 ዓመት ሐዋርያትንም ባገለገለበት በ3 ዓመት ቆይታው ከተናገራቸው ነገሮች ይልቅ የነዚህ የ40 ቀናት አገልግሎቱና ንግግሩ በጣም መሰረታዊ ነገር ነው። እና ብዙ ትምህርት አይደለም የሚያስተምረው፣ ትእዛዝ ነው የሚነግራቸው። በዚህ ትእዛዝ ውስጥ የሰው ልጆች መስማማት አይጠበቅም። እንድንስማማ ድል ፈንታ አልተሰጠንም። ግዴታ ነው ጌታ የሚናገረው ነገር። እና ይሄ በተለይ አሁን ያነበብነው ክፍል ሊያርግ ወደ አባቱ እቅፍ ሊመለስ ደቂቃዎች እየቀሩት የተናገረው ነገር ነው። ጌታ ምን ይላቸዋል?
ዮሐንስ በውሃ አጥምቆ ነበረ። ከጥቂት ቀን በኋላ ግን እናንተ በመንፈስ ቅዱስና በኃይል ትጠመቃላችሁ ያለ ስለሚመጣው የክብር መንፈስ ጌታ ይነግራችኋል። እና ዮሐንስ በውሃ ነው ያጠመቀው። እኔ ግን ከሄድኩ በኋላ አባቴን እለምነዋለሁ በስሜ ፓራክሊቶስ የሆነውን አጽናኙን መንፈስ ይልክላችኋል። እሱ ሲመጣ በኃይል ትጠመቃላችሁ ይላችኋል። እና ልክኛውን አሜን እንዳልነው ደቀ መዛሙርቱ አሜን ብለው አልተቀበሉትም። ምን ይሉታል? አሁን እሱን ተው፣ የሚመጣውን መንፈስ ባለ 50 ጴንጤቆስጤ አሁን እሱን ተው እና አሁን ያለበት የትንሣኤ ወራት በጣም አሪፍ ነው። አሁን ከ40 ቀን በፊት የሮማ ወታደሮች አጎሳቁለው እንደሰቀሉ ሊይዙ አይችሉም። ለምን? የትንሣኤ አካል ነው። አሁን የገረጣ ፊት የለህም። አሁን የተዋረደ ማንነት የለህም። አሁን ታስፈራለህ። አሁን በጣም የመስፍን የተዋጊ መልክ ነው ያለ እና በቃ አትሂድ ወደ አባትህ። ለምን ትሄዳለህ? በዚሁ ወራት በትንሣኤ አካል ወራት ለምን የእስራኤልን መንግስት አቋቁመህ እኛንም የመቶ አለቃና የሻለቃ አድርገህ በየግዛቱ አስቀምጠህ ለምን በዚህች የትንሣኤ ወራት ለምን ትንሽ አትከርምም አሉት። ምዕራፍ 1 በጣም ይገርመኛል። ኢየሱስ እኮ እንደ መምህር እኮ ከስሯል። 3 ዓመት ተኩል ህይወቱን ቀርሶ ራሱን ሰጥቶ በታንኳ በተራራ በከተማ በገጠር ኑሮውን ህይወቱን መስዋዕት አድርጎ ያስተማራቸው ደቀ መዛሙርት ሊያርግ ደቂቃዎች እየቀሩት አልገባቸውም። እንደኔ ተገርማችሁ ከሆነ ከሰማይ የመጣበት ዋና ምስጢር አልገባቸውም። የባሪያን መልክ የለበሰበት ምስጢር አልገባቸውም። አይገርማችሁ? ይህንን ብሎ እኮ ጌታ በአባቱ እቅፍ ወደ ሰማይ ያርጋል። ሊያርግ ደቂቃዎች እየቀሩት ምዕራፍ 1 የምድር ጥያቄያቸው ምንድን ነው? መንግስት በትንሣኤ አካል ያለ ጌታ ፊታቸው ቆሞ የሚጠይቁት ክብር አይደለም። የሚጠይቁት ለአገልግላ አይደለም። የሚጠይቁት የእግዚአብሔር ኪንግደም አይደለም። የሚጠይቁት ምንድነው? የእስራኤል መንግስት። ቀድሞም ይቺ ሽኩቻ በመካከላቸው አለች። ማነው ቀኝ ማነው ግራ? ማነው ፊት ማነው ሻለቃ? ማነው የከበረ ማነው ታላቅ? ይቺ መገፋፋት የከረመች ናት። ሊያርግም ደቂቃዎች እየቀሩት አሁን በቃ ሙታንን አሸንፎ የሞትን ጣር ሰብሮ ሲኦልን ድል ነስቶ አሁን በክብር ነው ያለው። በቃ የምድር ጥያቄ አላሉም። ሊያርግ ደቂቃዎች እየቀሩ የሚመጣ ክብር አለ፣ መንፈስ አለ፣ ፓራክሊተስ አለ፣ ባለ 50 አለ፣ ጴንጤቆስጤ አለ እያላቸው አልገባቸውም። አቤት ሰው ሰማይ ካላበራለት በቀር የመንፈስ ብርሃን ልባችን ላይ ካልበራ በቀር ሰው አይገባውም። አልገባቸው እና እኔ ጠብቄ ነበረ። ኢየሱስ መበሳጨት ነበረበት፣ መናደድ ነበረበት። እንዴት አይገባችሁ? አሁን አገልጋዮች ያስቡት 3 ዓመት አይደለም 1 ዓመት ያስተማራችሁት የደቀ መዝሙር ተማሪ ደህንነት ተምሮ ሊጠመቅ እንደ ነገ ልታስጠምቁት ዛሬ የትምህርቱን ዋና ነገር ጠይቃችሁት እና እዛ ጠይቃችሁት እዚህ ቢመልስ በስጋው ላኮ ልትገለጡ ትችላላችሁ። እንዴት አይገባም? ኢየሱስ መበሳጨት ነበረበት፣ አልገባቸው። መናደድ ነበረበት፣ አልገባቸው። እና በጣም ይሄ ክፍል ልቤን ያዘኝ። ለምንድን ነው ኢየሱስ ያልተናደደው? 2 ነገር ገባኝ። አንደኛ ገና ከመጀመሪያው ከነበሩበት ስፍራ ባድራሻቸው ሰፈራቸው ድረስ ሄዶ ሲጠራቸው ከሰማይ ይዞት የመጣው ይህ ትልቅ መገለጥ እንደማይገባቸው ያውቃል። መጀመሪያው ይሄ ነው። የሚገባቸው የሚመስሉ ሰዎች ሰፈር አልሄደም። የሄደው ሊገባቸው የማይችሉ። ለምን? መገለጡ ሰማያዊ ነው። የእውቀት የአእምሮ ስራ አይደለም፣ ኮግኒቲቭ አይደለም። ሊገባቸው እንደማይችል ያውቃል። በጣም
ደነቀኝ። ለምንድነው ኢየሱስ ያልተናደድከው? ሌላውስ ላይ አትናደን። ጴጥሮስ ዮሐንስና ያዕቆብ መቆጣት ነበረብህ እነሱን። በመገለጡ ተራራ ላይ ድምጽ ሲመጣ ሰምታችኋል። በእርሱ ደስ የሚለኝ የሚወደው ልጅ የሚለውን ድምጽ ሰምታችኋል። ይህንን ሰምታችሁ እንዴት አይገባችሁም? እናንተ ከሌላው የቀረበ መገለጥ ነበራችሁ፣ እንዴት አይገባችሁም ብሎ ጌታ መቆጣት ነበረበት። ከስር ያለው ማለት ነበረበት። በቃ ምርጫዬ ይሄ ነው ማለት ነበረበት። በምርጫው መጸጸት ነበረበት። አሁን እናንተ እጅ ላይ ነው ወንጌል የሚቀጥለው ማለት ነበረበት። ለዛ አስባችሁ ታውቃላችሁ? አሁን ጴጥሮስ እጅ ላይ ነው ይሄ ተልኮ የሚቀጥለው። አሁን ዲዲሞስ ቶማስ ላይ ነው። ዲዲሞስ ማለት መንታ፣ ቶማስ ማለት ተጠራጣሪ። መንታ ተጠራጣሪ መርጦ ሊያርግ 1 ደቂቃ እየቀረው ማቴዎስ ወንጌል ምዕራፍ 28 ትልቁን ተልኮ ከመስጠቱ በፊት 1 ቁጥር ከፍ ብላችሁ ስታነቡ ተጠራጠሩት የሚል ቃል ታያላችሁ። እየተጠራጠሩት ተልኮ ይሰጣችኋል። ከኔ ጋር ናችሁ ቅዱሳን? አይገርማችሁ? እየተጠራጠሩት መጽሐፍ ታላቁ ተልኮ ቤተክርስቲያንን እንደ መልህቅ ያዛት ያ ትልቅ ተልኮ ወደ አሕዛብ ሂዱ በስሜ ወንጌልን ስበኩ የሚለው ተልኮ እየሰጣቸው የእግዚአብሔር ቃል ምን ይላል? ግን ተጠራጠሩት ይላል። እየተጠራጠሩት አላባረራቸውም። ተጠራጣሪዎች ናችሁ ብሎ አልገፋቸውም፣ ሰጣቸው። ለምን? ሲጠራቸውም እንደማይገባቸው ያውቃል። እግዚአብሔር ሁሌ ይህንን ያውቃል። ሕዝቅኤል ምዕራፍ 16 ላይ ዛሬ ለአንዳንዶቻችሁ በጣም ጥሩ መልእክት ነው የምነግራችሁ። ሕዝቅኤል ምዕራፍ 16 እግዚአብሔር እንደዚህ ያለ ማንነትሽን ላስታውስሽ፣ አሕዛብ ነሽ፣ ኬጢያዊ ነሽ፣ አሞራዊ ነሽ። በተወለድሽ ቀን እትብትሽ አልተቆረጠም። በመንገድ ዳር ተጥለሽ ያየሽ ምራቁን እንትፍ እያለ ያልፍብሽ ነበር። ከኪዳን ውጭ የነበርሽ የመዳን ተስፋ የሌለሽ አሕዛብ ነበርሽ። አየሁኝና እራራሁልሽ። ሁሉ በመንገድ አልፎሽ ሲሄድ በሕይወት ኑሪ ያልኩሽ። እስኪ ጮና አሜን በሉኛ። እራራሁልሽ። የራራሁልሽ መቼ ነው? በመንገድ ዳር ተጥለሽ እትብትሽ ሳይቆረጥ በደም ተጨማልቀሽ አየውሽ። ቅባቴን ቀባሁሽ፣ ዘይቴን ቀባሁሽ፣ ምግቤን አበላሁሽ፣ አሳደግኩሽ፣ ተዋብሽ፣ አጌጥሽ። አጊጠሽ አይደለም የመረጥኩሽ፣ በመንገድ ዳር ተጥለሽ። እስኪ አሜን በሉኛ። ያውቃል እግዚአብሔር ሁሌ ሲያይን ከየት እንዳነሳን ነው የሚያይን። እንደማንችል ያውቃል። አቅም እንደሌለን ያውቃል። ኃይል እንደሌለን ያውቃል። ለምን አላባረራቸውም? ያውቃል። ያውቃል። በጣም በዚህ ልትደነቁ ይገባል። ያውቃል። የሰው ዕውቀትና ችሎታ ልምድ በእግዚአብሔር አሰራር ውስጥ ስፍራ የለውም። ያውቃል። እንደማይችሉ ያውቃል። እንደማይጠቅሙ ያውቃል። ታገሳቸው። ለምን ታገሳቸው? ሁለተኛ እቺን ብዬ ጨርሳለሁ። ለምን ታገሳቸው? ኢየሱስ ምዕራፍ 2 እንደሚመጣ ያውቃል። ኢየሱስን ምን አረጋጋው? ምዕራፍ 2 ይመጣል። እስኪ አሜን በሉኛ። ዛሬ በጣም ትንቢታዊ ነገር ነው ምነግራችሁ። ለምን ታገሳቸው? አሁን ብትታገሱ ጴጥሮስን ትታገሳላችሁ። ጴጥሮስ የዚህ ቸርች አባል ቢሆን አሁን እንታገሰዋለን። ሰይፍ ታጥቆ የሚዞር በተመቸው ጊዜ ጆሮ የሚቆርጥ አሁን እሱን እንታገሰዋለን። ታገሰው። ለምን ታገሰው? ኢየሱስን ልቡን ብትጠይቁት ምዕራፍ 2 ይመጣል። ምዕራፍ 2 ይመጣል። ለምን ታገስከኝ? ለምን መረጥከኝ? ለምን አቆምከኝ? ለምን አየኸኝ? ከኔ የተሻሉ ስንት እያሉ እኔ ማለት ሕዝቅኤል ምዕራፍ 16 ነኝ። አየህ ዛሬ እግርህን አጣምረ በእግዚአብሔር ሕዝብ ፊት ብትቀመጥ እና በዚህ ድል ፈንታው ባማረ ሕዝብ መካከል እግዚአብሔር ቢያስቀምጥህ ነገር እጅ ላይ ቢለመልም ተናግረ ብትደመጥ ሕይወትና ኑሮ ቢሳካልህ እግዚአብሔር ሲያይ ሕዝቅኤል ምዕራፍ 16 ነው የሚያየው። ራርቼልህ ነው፣ በሕይወት ኑር ብዬህ ነው፣ ቀብቼ ነው፣ ዘይቴን በላይ አፍስሼ ነው፣ ራርቼልህ ነው፣ ከልክዬልህ ነው፣ ምህረት ገኖልህ ነው። እንዴት ታገስከኝ? ምዕራፍ 2። አቤት የቤተ ክርስቲያን ውበት ምዕራፍ 2። እስኪ ምዕራፍ 2 ከመካከላችን ይጥፋ። እንደ ምድረ በዳ ነው የምንሆነው እዚህ ቤት ውስጥ። ለምን አየኸኝ? ምዕራፍ 2
ምዕራፍ 2 ምዕራፍ 2 የሌለው ህይወት፣ ምዕራፍ 2 የሌለው ትዳር፣ ምዕራፍ 2 የሌለው አጥቢያ፣ ምዕራፍ 2 የሌለው አገልግሎት፣ ምዕራፍ 2 የሌለው ህይወት ምድረ በዳ። ኢየሱስ ለምን ታገስካቸው? ምዕራፍ 2 ይመጣል። ጩና አሜን በሉኛ። ምዕራፍ 2 ዛሬ በህይወታችሁ ላይ ምዕራፍ 2 ይሆናል። እስኪ ጩና አሜን በሉኛ። ምዕራፍ 2 ይመጣል። ምዕራፍ 2 ይመጣል። በህይወታችሁ ላይ ምዕራፍ 2 ይሆናል። እኔ በእናንተ ላይ እናገራለሁ። ባደከማችሁ ነገር ላይ ምዕራፍ 2 ይሆናል። ምዕራፍ 2 እንደውም የኛ ቤተክርስቲያን ሙሉ ወንጌል ምዕራፍ 2 ላይ ሲሪየስ ነው። ጴንጤቆስጤ ላይ በጣም ሲሪየስ የተተከልነው ምዕራፍ 2 ላይ ተመልከቱ። ምዕራፍ 2 ላይ ሲመጣ ምዕራፍ 2 ዓለማቸውን ቀየረው። ምዕራፍ 1 ላይ ምን ይላሉ? መንግስት፣ ሻለቃ፣ መቶ አለቃ። አሁን በጣም ብዙ ሰው የሚረብሸው ምዕራፍ 2 ስለሌለው እኮ ነው። እና ሻለቃ፣ መቶ አለቃ፣ ወንበሩ፣ ፊቱ፣ አመራሩ ምናምን ይላል። ምዕራፍ 2 ሲመጣ ወዳጆቼ፣ ምዕራፍ 2 ሲመጣ ይሄ ጥያቄ አይደገምም። ከኔ ጋር ናችሁ ወዳጆቼ? በፍጹም አይደገምም። ምዕራፍ 2 ምዕራፍ 3 ላይ የመንግስት ጥያቄ አለ? የለም። ምዕራፍ 3 ምዕራፍ 4 ላይ አለ? የለም። ሹመን ቀባል ላከን? የለም። ምዕራፍ 3 መጣ፣ ኮሚሽን አረጋቸው። ምዕራፍ 3 ሲመጣ ምን ሆነ? ሌላ ታሪክ። ምዕራፍ 4 የለም። ምዕራፍ 5 የለም። ምዕራፍ 28 ድረስ ፈልጉ፣ የእስራኤልን መንግስት መልስ የሚል ጥያቄ አለ? የለም። ለምን? ምዕራፍ 2 እንዴት ታገሳቸው? ምዕራፍ 2 ምዕራፍ 2 የሌለው ሰው እንዴት ያሳዝናል። ምዕራፍ 2 የምድር ጥያቄ ላያችን ላይ የሚከርመው ምዕራፍ 2 አየ አብላኝ፣ አጠጣኝ፣ ስጠኝ፣ ላከኝ፣ ይሄ ውጭ ምናምን የምትለው ጥያቄ ልብን አድርቆ የያዘው ዓይንህን ከክርስቶስ ላይ ያነሳው ለምን መሰለ? ምዕራፍ 2 ስለሌለ እኮ ነው። ምዕራፍ 2 ማንገፋፋው ምዕራፍ 2 ምንዋደደው ምዕራፍ 2 እንደ አንድ ሰው ምንቆመው ምዕራፍ 2 ጩና አሜን በሉኛ። እግዚአብሔር በሕይወታችሁ በቤታችሁ ላይ ምዕራፍ 2 ነው ያድርግላችሁ። ምን ይሆናል ምዕራፍ 2 ሲሆን? እቺን ብያችሁ ልጨርስ። ምዕራፍ 2 ሲሆን ኢየሱስ ይህንን አላቸው፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። አይገርማችሁ? ኢየሱስ ከመጀመሪያው የታገሳቸው ለዚህ ነው። አንድ ቀን ይመጣል ይላችኋል፣ ኃይል የሚቀበሉበት ቀን። አንድ ቀን ይመጣል መንፈስ በላያቸው ላይ የሚመጣበት ቀን። ይሄ ኃይል ዱናሚስ ይባላል። መንፈስ ቅዱስ ኃይል አይደለም። መንፈስ ቅዱስ መለኮት ነው፣ ስላሴ ነው፣ አምላክ ነው። ግን ምን ይሰጣል? ኃይል ይሰጣል። እሱም የሚያንቀጠቀጠና ወንበር የሚያሰብር የሚያዘልል ብቻ አይደለም፣ የሚሰገድለት መለኮት ነው። የው ኢየሱስ ምድር ላይ የነበረውን አገልግሎት ጨርሶ ወደ አባቱ ሲሄድ ከፋቸው ደቀ መዛሙርት። እንኳን ኢየሱስን የሚያክል ወዳጅ ከመካከላችን አንድ ሰው ቢሸኝ ልባችን ያዝናል። አዘኑ። እኛ እኮ መረብ ጥለናል፣ እኛ እኮ ማህበር አግልሎናል፣ በስምህ እኮ ታውቀናል፣ ንግግራችን እኮ መስሎሃል፣ አሁን አንተ ስትሄድ ምን ልንሆን ነው ብለው አዘኑ። ኢየሱስ እንደዚህ አላቸው፣ አይዟችሁ፣ ልባችሁ ይታወክ። እኔ እናንተን ወክዬ በአብ ፊት እቆማለሁ። ምድርን የወከለ የኛ ሰው በሰማይ እኔ በአብ ፊት ስለናንተ እቆማለሁ። እና ምድሩስ ይሄ ምድረ በዳ ዓለም ህመም አለ፣ በሽታ አለ፣ ጥያቄ አለ፣ መውጣት መውረድ አለ። በዚህ ምድር ወላጆች እንደሌላቸው ልጆች ልትሆን ነው አላቸው። አይ አይደለም። እና ይመጣል፣ ምዕራፍ 2 ይመጣል። እንደውም እኔ ብሄድ ይሻላችኋል፣ እንደውም እኔ ብሄድ ይሻላችኋል። እና ይመጣል። ዓለም የማያየው የማያውቀው መንፈስ ይመጣል። ቋት ማታ የማይለየን መንፈስ ይመጣል። እንዴት ሲሉት በውስጣችሁ ይኖራል። ኪዳን ይቀይራል ማለት እኮ ነው። እግዚአብሔር ከሆነ ድንኳን ውስጥ ይወጣል፣ ከሆነ የተጠረበ ታቦት ላይ እግዚአብሔር ይወጣል። ክብሩን በደካማው ጎስቋላው በረከት ውስጥ ያኖራል። ውስጥ ማለት ምን እንደሆነ ሊገባኝ አልቻለም። ልብ የት ነው? ውስጥ የት ነው? አላውቅም። አምላክ በኔ ውስጥ ይኖራል። ስትሰበሰቡ በመካከላችሁ ይሆናል።
ፕሬዘንስ አለው ይሄ ጉባኤ፣ ክብር አለው ይሄ ጉባኤ፣ አምላክ አለ እዚህ ጉባኤ መካከል። አየሩን የተቆጣጠረ መለኮት አለ፣ ዓለም የማያውቀው የማያየው፣ እኛ ግን በልባችን የሚሰማን አምላክ አለ። እስኪ በኃይል አጨብጭቡለት። አምላክ አለ አለ። አትደነቁም? ክርስትና ኢየሱስ ሰውን ወክሎ ወደ ሰማይ ገባ። ሰማይን የወከለ መለኮት ወደ ምድር መጣ። እስከ መቼ? ለዘላለም ለዘላለም። ደስ በሚሉ ደስ በማይሉ ቀናት፣ በሚሰማን በማይሰማን ጊዜ፣ በህመም በጤንነት፣ በበሽታ በማግኘት በማጣት፣ ሰኞ ማክሰኞ፣ ጧት ማታ፣ በመድከም በመፍገምገም በመበርታት የማይለይ ጠበቃ ፓራክሊተስ አለ ከቤተ ክርስቲያን ጋር አለ። ለምን ታገስከኝ? ምዕራፍ 2 ይመጣል። ለምን መረጥከኝ? ኢየሱስ ራሱ ተቀባይነት እንዳያገኝ እኮ ሰበብ የሆኑበት የሰበሰባቸው ማህበር ነው። እስኪ የኢየሱስን ማህበር ተመልከቱ። አሁን ሰው አጥቶ ነው ኢየሱስ ገማልያን ወዳጁ ቢያረገው። ገማልያ ማለት ፕሮፌሰር ነው፣ ጳውሎስን አስቀምጦ ያስተማረው። ገማልያን ቀኝ እጁ ቢያረገው፣ ሐናና ቀያፋን ወዳጆቹ ቢያረጋቸው፣ ውሎ ቤተ መንግስት ቢሆን ኖሮ አይከፉበትም ነበረ። ኢየሱስ ለመጠላቱ ሰበብ የሆነው የመረጣቸው ማህበሮች፣ ከቀራጭ ወንበር ላይ የተነሳው ከሃዲው ማቴዎስ፣ ዲዲሞስ ቶማስ፣ ቀናተኛው ስምዖን፣ ሰይፍ የታጠቀው፣ አሳ አጥማጆቹ ማንበብና መጻፍ የማይችሉት እነ ጴጥሮስ፣ እነ እንድሪያስ የሰበሰበው ማህበር ኢየሱስን እንዳትቀርቡት ያረጋቸዋል። እንዴት ሰበሰብካቸው? ምዕራፍ 2 አትደነቁ? ምዕራፍ 2 ችሎታቸውን ታምኛ አይደለም። ማቴዎስ አካውንታንት ስለሆነ አይደለም የጠራውት። እሱ መባቃ ይዛል ብሎ ቢጠራው ኖሮ የመባውን ዕቃ ይሰጠው ነበር። አሁን ቶማስ ማን ነው? ይሁዳን ጠራው። በመባው ላይ ይሁዳን ሾመው። በቃ ሰጡት አለ ኢየሱስ። ልቡ መባ ላይ ነው ያለው። በቃ ሰጡት። የተሻለ ማቴዎስ አለ አካውንቲንግ የተማረ፣ እሱ በሂሳቡ ላይ ይሾም አላለም። ማቴዎስ እያለ ይሁዳን ሰጠው። ያቃል። አትደነቁ? እንዴት ታገስካቸው? ምዕራፍ 2 የታሪኬ ውበት ምዕራፍ 2 በእናንተ ፊት ያቆመኝ ምዕራፍ 2 ገና ዘመኔን ሁሉ እግዚአብሔርን እንደማገለግለው የምታመንበት ኃይል ምዕራፍ 2 ወዳጆቼ ምዕራፍ 2 እናንተ የእግዚአብሔር ሰዎች ምዕራፍ 2 ቤታችሁ ላይ ምዕራፍ 2 ይሁንላችሁ። መንፈስ ቅዱስ ይምጣባችሁ፣ ይውረድባችሁ። ያለሱ የዓለም ምድረ በዳ ነው። አይናችሁ ያየ ልጆቻችሁ ግብረ ሰዶማያን ይሆናሉ። ምዕራፍ 2 ሲመጣ ይቀባሉ። ምዕራፍ 2 ሲመጣ በቀለኛ ይሆናሉ። ምዕራፍ 2 ሲመጣ የእግዚአብሔር አገልጋዮች ይሆናሉ። ካልሆነስ ምዕራፍ 2 ከሌለ ቸርች እየመጣ እየዘመረ ጌታ ቤት ውስጥ አድጎ ምን ይሆናል? ዘፋኝ። ምን ይሆናል? አመፀኛ። ምን ይሆናል? ዓለማዊ። ምዕራፍ 2ን እግዚአብሔር ያድርግልን። ውስጥ እየራራ ነው ይሄንን የምናገረው። ምዕራፍ 2 እዚች ቤተ ክርስቲያን ላይ እግዚአብሔር ምዕራፍ 2 ምዕራፍ 2 ሲሆን ምን ይሆናል? ሁለት ነገር ልንገራችሁ። ትንቢታዊ ነገር ነው። ምዕራፍ 2 ሲሆን በሕይወታችሁ ላይ ሁለት ነገር ይሆናል። አንደኛ እንደ ሌላ ሰው እንቀየራለን። በሕይወታችን ውስጥ ፍጹም ለውጥ ከሚሆንባቸው ቀናት መካከል የመጀመሪያው ዋነኛው ብቸኛው ምዕራፍ 2 እንደ ሌላ ሰው ማለት እንዴት እንደሆነ ላሳያችሁ። ኢየሱስ ለመጀመሪያ ጊዜ እነ እንድሪያስ ሲያገኙት ወደ ወንድማቸው ጴጥሮስ ሄዱና ነቢያትና ሕግ የመሰከሩለትን እኮ አገኘ ነው ብለው፣ ከኔ ጋር ናችሁ ወዳጆቼ? የእግዚአብሔር ቃል ላይ ትኩረት አድርጉ። መጡና አገኘ ነው ብለው ነገሩት። ጴጥሮስ መጣ። ኢየሱስ ከርቀት አየውና ሲመጣ ዮሐንስ ወንጌል ምዕራፍ 1 ቁጥር 42 ላይ ትንቢት ነገረው። የዮና ልጅ ስምዖን ሆይ፣ ገና እኮ እየተዋወቁ ነው። ለመጀመሪያ ጊዜ ነው የሚያገኘው። ትንቢት ነው የነገረው። መጀመሪያ ለጴጥሮስ አገኘውና የዮና ልጅ ስምዖን ሆይ ኬፋ ትባላለህ። ስሜን ነግረኸዋል እንዴ ይለዋል። አልገባውም።
ሊገባውም አይችልም። ኢየሱስ አየውና አሻግሮ ጴጥሮስን ምዕራፍ 2 ላይ አየው። እነዚህን የሰበሰባቸውን ሰዎች ሲያቸው ኢየሱስ ምዕራፍ 2 ላይ ነው የሚያያቸው። የዮና ልጅ ዮና አባቱ ነው። ስምዖን ማለት ቅጥቅጥ ሸምበቆ ነው ታውቃላችሁ። አባቱ ራሱ ተስማምቷል በጴጥሮስ ቅጥቅጥ ሸምበቆ መሆን ላይ። ስም ሲያወጣለት ለቁም ነገር የማይበቃ አቋም የሌለው ቅጥቅጥ ሸምበቆ ብሎ ነው ስም ያወጣለት። ኢየሱስ አየውና አሻግሮ ምዕራፍ 2 ላይ አየው። እስኪ አንድ ሰው ይጮህና አሜን ይበለኛ። አየ እግዚአብሔር ብቻ ነው እንደዚህ የሚያይህ። ማንም እንደዚህ ሊያይ አይችልም። አሻግሮ ደስቲኒህን የሚያይ የኔ ጌታ ብቻ ነው። አየው አሻግሮ ባለመጽናቱ በድካሙ ባለመቻል ውስጥ አሻግሮ የተቀባውን ጴጥሮስን አየው። ባካችሁ ጩና አሜን በሉኛ። ማን እንደዚህ ሊያይህ ይችላል? አትችልም ብሎ ነው የሚያባርህ። አትጠቅምም ብሎ ነው የሚያባርህ። ሰው እግዚአብሔር ካንተ ጋር ካልሆነ በቀር አንተን የሚፈልግበት ሰበብ የለውም። ኢየሱስ ግን ቅጥቅጥ ሸምበቆውን አየውና አሻግሮ የጴንጤቆስጤ ቀን ላይ ጴጥሮስን አየው። ስለዚህ ትንቢት ነገረው። አንተ ስምዖን አይደለህም፣ አንተ አለት ነህ አለው። ፓትራ ነህ አንተ፣ አለት ነህ አንተ። ጴጥሮስ ገባው አልገባውም? ስሜን ነግረኸዋለሁ ይለዋል ወንድሙ ለእንድርያስ። ማቴዎስ ወንጌል ምዕራፍ 16 ላይ በፊልጶስ ቂሳሪያ ወሳኝ ጥያቄ ኢየሱስ ጠየቀ። እኔ ማን እባላለሁ አለ። እና የሚገምቱትን ነገር ነው ይሉሃል በሚል ሰበብ ለኢየሱስ የነገሩት። መጥምቁ ዮሐንስ ይሉሃል፣ ኤልያስ ይሉሃል፣ ኤርሚያስ ይሉሃል። አሁን በይሉሃል መገለጥ አትቀጥሉም። እናንተ ማን ትሉኛላችሁ? ይህን ጥያቄ የሰው ልጅ መሳሳት የለበትም። በመቸኮሉ ጴጥሮስ እንዳይሳሳት በዚያች ሰዓት መንፈስ ቅዱስ መገለጥን ጴጥሮስ ውስጥ አስቀመጠ። እንደዚህ ያለው አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። አይገርማችሁም? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ሲለው ኢየሱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 42 እንደገመው የዮና ልጅ ስምዖን ሆይ አሁን የተናገርከው ቃል ምንጩ ስጋና ደም አይደለም፣ በሰማይ ያለው አባቴ ነው የገለጠልህ። አሁን በተናገርከው ቃል ላይ ዘመናት ማንም ሊቋቋማት የማይችሏትን ቤተ ክርስቲያኔን እተክላታለሁ፣ አንተም አለው አለት ትሆናለህ። አየ ጌታ ሲናገር ፍጻሜህን ነው የሚናገረው። ዛሬ ማለዳ እግዚአብሔር ካየልን ፍጻሜ ጋር መገናኘት ይሆንልናል። የማይመጥነን ስም ከኛ ላይ ይራገፋል። እስኪ ጩና አሜን በሉኛ። ፓትራ ነህ አንተ አለው። ጴጥሮስ ደስ አለው። በኢየሱስ እንደ መሞገስ ደስ የሚል ነገር የለም። 2 ቁጥር ዝቅ ብሎ ታውቃላችሁ። ኢየሱስ እሞታለሁ ታልፌ እሰጣለሁ ሲል ጴጥሮስ ምን አለ? እስኪ አንዴ እፈልጋለሁ ብሎ ቀኙን ይዞ ኢየሱስን ወሰደው። ለምን ትሞታለህ? አይሁንብህ፣ አትሙት አለው ይላል እግዚአብሔር ቃል። ወዲያው ጌታ ገሰጸው። አንተ ያ ነገር አለው ሂድ ከኔ አለው። አሁን እዚህ ሰው በ2 ደቂቃ መገለጥ ይቀይራል። ጴጥሮስ በ2 ደቂቃ አያቆይም የሰማይን መገለጥ። አትደነቁም? በ2 ደቂቃ መገለጡን ይለቃል። አሁን አንዳንድ ሰው ከዚህ ሲወጣ ስብከቱንም ነገር ዓለሙን እንደሚረሳው ማለት እኮ ነው። ምን እንደተካሄደ እንደማያስታውስ የእግዚአብሔርን ቃል ውስጡ እንደማያቆይ አራክፎ ከቸርች እንደሚወጣ ነገር ማለት ነው። ጴጥሮስ በ2 ደቂቃ ልዩነት ኢየሱስን ከመጣበት የሰማይ ተልኮ መንገዱ ላይ ቆመ። ልቀቅ መንገዴን አለው። አሁን እዚህ ሰው እጅ ላይ ነው ወንጌል የሚቀጥለው። ኢየሱስ አሻግሮ ምዕራፍ 2 አይቷል። እንደ ሌላ ሰው ሆነ ትቀየራለህ። ዛሬ ማለዳ ለሚያምን ለአንድ ሰው ይህንን የትንቢት ቃል እናገራለሁ። እግዚአብሔር በቤታችን በሕይወታችን ላይ መንፈሱን ያፈሳል። እንደ ሌላ ሰው እንደ ሌላ ሰው ማለት እንዴት መሰላችሁ? እግዚአብሔር እንደተናገረብን፣ ሰማይ እንደተናገረብን፣ ማንም እንዳለን ሳይሆን እግዚአብሔር እንዳለን ልክ እንደዚያ አርጎ የእግዚአብሔር መንፈስ ይቀይረናል። ጴጥሮስን አይታችሁታል። ሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ ጴጥሮስም ምን አለ ይላል? ቆመ። ከ40 ቀን በፊት ጴጥሮስ እኮ ሞክሯል ወዳጆቼ። በገረድ ፊት ይላል እግዚአብሔር ቃል በሊቀ ካህኑ ግቢ ውስጥ እኮ ሞክሯል። መገኘቱ ራሱ እኮ ጴጥሮስን
ሊደነቅ ይገባዋል እኮ ጴጥሮስ። ሁሉ እግሬ አውጭኝ ብሎ በጠፋበት ማርቆስ እኮ ራቁቱን ነው የሮጠው። ኢየሱስ የተያዘባት ምሽት እኮ እኔና እናንተ በዛ ብንሆን እኮ በጣም የጭንቅ ምሽት ናት። ያጣፈንታ እኮ የኛም ሊሆን ይችላል ብለው ፈርተው ራቁቱን የሮጠ ደቀ መዝሙር እኮ አለ። እግሬ አውጭኝ ብለው ቤት ዘግተው ተደብቀው ሲቀመጡ ጴጥሮስ እኮ ሞክሯል። ጴጥሮስ እኮ ሞክሯል። ተገኘ ሊቀ ካህኑ ግቢ ውስጥ ተጠጋው እኮ ኢየሱስን። ግን ያለ ኃይል አይሆንም። አየ ያለ ኃይል አይደፈርም። መከራውን እኮ በቅርብ አይቷል ጴጥሮስ። ልቡ ተከፈለ። አብሮት መከራ ሊቀበል እኮ ይፈልጋል። ግን ኃይል የለም። መጣችና አንተ ራሴ ገሊላ ሰው ነህ ከሱ ጋር አይቻለው ንግግር ይገልጧል አለችው። ፈልጓል እኮ ጴጥሮስ አዎ ብሎ አብሮት መከራ ሊቀበል ኃይል የለማ። ክርስትና የጉልበት ስራ አይደለም። መደመር መቀነስ አይደለም። ኃይል ሞክሯል እኮ ጴጥሮስ። 3 ድል ተሰጠው። ማን አስገደደው? ብን ብሎ እኮ መጥፋት ይችላል እንደሌሎቹ። ግን ሞክሯል እኮ ለመጠጋት። ግን ኃይል የለም። ምንም ሊያረጉት በማይችሉት ሰዎች ፊት ኢየሱስን ምን አለው? ካደው። ያለ ዛሬ አይቼው አላውቅም አለ። ልቡ ተሰበረ፣ በሐዘን ተመታ። አልችልም አለ። ኢየሱስ በትንሣኤ አካል ሲመጣ መጀመሪያ አንተ አይቻለሁ፣ አሁን ይቦ እንደዛ ልል እችላለሁ፣ 3 ጊዜ ያረከውን አይቻለሁ፣ ምን ፈልገ መጣ? ደግሞ ምን ቀረ አትሉ? ደግሞ ምን ቀረ? እግዚአብሔር እኮ ደግሞ ምን ቀረ ቢል እዚች መድረክ ላይ እኮ ማንም አይቆምም። እዚች ቤት ውስጥ ማንም አይገባም። ደግሞ ምን ቀርቶ መጣ ቢለን ኖሮ ደግሞ ምን ፈልገ መጣ ቢለን ኖሮ እየማረን እንጂ የመረመረን ቢያኖረን ኖሮ ማን በእግዚአብሔር ሕልውና ፊት ሊቆም ይችላል? አይገርማችሁም? ኢየሱስ ምንም አላለውም። ቀድሞም ነግሮታል። ታው ጴጥሮስ ስሜታዊ አትሁን፣ 3 ትክደኛለህ ዶሮ ሳይጮ በፊት ብሎታል። ከካደውም በኋላ ምን ቀረህ ብሎ አላባረረውም። ጠብቅ በጎቼን ይለዋል። ጠብቅ ግልገሎቼን ይለዋል። 3 ጊዜ ለካደ አላቀውም ላለ ጠብቅ ጠቦቶቼን ይለዋል። ምን ታምነህ ኢየሱስ እንደ ሌላ ሰው ሆኖ ይቀየራል? እንደ ሌላ ሰው ጴጥሮስ ከ11 ጋር ቆመ ይላል እግዚአብሔር ቃል። ጴጥሮስ ቆሞ አያውቅም። ቆመ ጴጥሮስ። መንፈስ በውስጡ ገባ። መንፈስ ገባብኝ በእግሮቼም አቆመኝ የተባለው ቃል ተፈጸመ። ከ40 ቀን በፊት መካዱን አስረሳው። ምን አለ? ጲላጦስ ሊፈታው በወደደ ጊዜ እናንተ የካዳችሁትን ደግሞ እግዚአብሔር የሕይወትን መንፈስ ልኮ ከሙታን መቃብር ያስነሳውን የናዝሬቱ ኢየሱስ መንፈሱን በመካከላችን አፈሰሰ ብሎ መሰከረ። እንደ ሌላ ሰው። እስኪ አንድ ሰው ይጮና እንደ ሌላ ሰው ይበል። እንደ ሌላ ሰው። ይሄ ማለዳ እንደ ሌላ ሰው አሮጌው ነገር ከኛ ላይ ይወድቃ። ትክት ያረገን ያደከመን የማይመጥነን የተለጠፈብን አሮጌ ነገር ከላያችን ላይ ይወድቃ። እንደ ሌላ ሰው። ሁለተኛ ኃይል ሲሆን መንፈስ ቅዱስ በእኛ ላይ ሲመጣ የሚመጣው የመጨረሻ ነገር የተጽዕኖ ዳርቻችሁን ያሰፋዋል። ኢየሱስ እንደዚህ አላቸው፣ ከሰማርያ ትጀምራላችሁ፣ ወደ ይሁዳ ትሄዳላችሁ፣ ከዛ ወደ ሰማርያ፣ ከዛ እስከ ምድር ዳርቻ ትሄዳላችሁ። ምን ማለት መሰላችሁ? የመንፈስ ቅዱስ ኃይል በሕይወታችሁ ላይ ሲመጣ የት እንደምትጀምሩ እንጂ የት እንደምትጨርሱ አይታወቅም። የምትጀምሩት ኢየሩሳሌም ላይ ነው። የባህልን ድንበር፣ የቋንቋን ድንበር፣ የጥላቻን ድንበር፣ ያለመቻልን ድንበር እያለፋችሁ በዓለም ዳርቻ ሁሉ ላይ እስከሚፈልገው ጫፍ ይወስዳችኋል። መንፈስ በእናንተ ሕይወት ላይ ሲኖር መጀመሪያችሁ እንጂ መጨረሻችሁ አይታወቅም። የተጽዕኖ ዳርቻችሁ እየሰፋ ይሄዳል። የሆነው እኮ እንደዛ ነው። ኢየሩሳሌም ላይ ጀመሩ፣ በአሕዛብ መንግስታት መካከል በክብር ጨረሱ። እነዚህ 12 ታናናሽ ሰዎች ይህንን ትልቅ የሰማይ ተልኮ ይዘው በምድር ዙሪያ ሁሉ ተበተኑ። አንዱ ለ1000 ትውልድ በቃ። ለምን? ኃይል በውስጣቸው ገባ። እንደ ሌላ ሰው ሆነው ተቀየሩ። መጥበብንና መወሰንን ከሕይወታቸው ላይ አነሳ።
በሞት ፊት የሚቆሙበት አቅም ሰጣቸው። የተጽዕኖ ዳርቻቸውን አሰፋ። እስካየላቸው ጫፍ ድረስ መሄድ ቻሉ። ለምን? ምዕራፍ 2። እስኪ ምዕራፍ 2 በሉ። ምዕራፍ 2። ዛሬ ረሃባችን ይሄ ነው። ሌላ ጥያቄ የለንም። ሌላ መሻት የለንም። ነገራችንን የሚቀይር፣ ታሪካችንን የሚቀይር፣ ዓለማችንን የሚቀይር፣ ሰማያትን በእኛ ላይ የሚከፍት፣ ቤታችንን፣ ኑሯችንን የሚያለመልም፣ የደስታ ዘይት በውስጣችን የሚያፈስ፣ የደስታ ቅባትን በውስጣችን የሚጨምር ምዕራፍ 2 ዛሬ ይሆናል። እስኪ ቀኛችሁን ከፍ አድርጉ። ምዕራፍ 2 በሉ እስኪ። yes ምዕራፍ 2 ይህንን ህይወት በህይወታችን ላይ ምን ያመጣዋል? ረሃብ። ዛሬ ምን ጠፋ? ረሃብ። ምዕራፍ 2ን ምን ያመጣል? ረሃብ፣ መራብ። በሚመጣው ዘመን እግዚአብሔር መንግስት ስራ የሚያስቀጥሉ ያስታውቃሉ። በምን? ረሃብ። እግዚአብሔር ዛሬ ውስጣችንን ያናውጣል። ረሃብ ውስጣችን ይገባል። ኖርማል ከሆንበት፣ እየቻልነው ከኖርንበት፣ እያረግነው ከኖርንበት አውጥቶ ምዕራፍ 2 መጠመቅ፣ መነካት፣ መዳሰስ። እስኪ አሜን በሉኛ። ረሃብ የሚቀቡ ረሃባቸው ያስታውቃል። የሚያስቀጥሉ ረሃባቸው ያስታውቃል። ረሃብ ይልላችሁ ነው በፊታችሁ የቆምኩት። የኃይል ምንጭ ምንድነው? ረሃብ። እችላለሁ አትበል። ኃይል አለኝ አትበል። አድርጌዋለሁ አትበል። አልችልም። ረሃብ። ባዶ ነኝ። ረሃብ። እፈልጋለሁ። ረሃብ። ትናንት ምንም ታሪክ ሊኖረን ይችላል። ምንም ገድል ሊኖረን ይችላል። ዛሬም ግን ያስፈልገናል ረሃብ። የኃይል ምንጭ ምንድነው? ረሃብ። እንደ ሌላ ሰው ለመሆን ረሃብ። በሚያታክት በሚያደክም ዓለም ላይ ነገር እጃችን ላይ እንዳይደርቅ እግዚአብሔር ባየልን የክብር ዳርቻ እንድንሄድ እግዚአብሔር ከኛ ምን ይፈልጋል? ረሃብ። ረሃብ እኮ በሽታ አይደለም። እስኪ አይራባችሁ። ጧት ተነስታችሁ ቀን ምሳ እራት አይራባችሁ። 2 ቀን እስኪ አፒታይት ይጥፋ። እንደውም የኛ ዘመን በጣም እዚህ አካባቢ ሲሪየስ ነን። በማለዳ ካርድ አውጥተን ክሊኒክ ነው የምንሄደው። ምን ሆናል? አይርበኝም። እስኪ ይሁን እስኪ ዝግትግት ያርገው። እስኪ አፒታይት ይጥፋ እና ለሌላ ጉዳይ መጥቶ ማያቀዝ እኮ ይመጣል። አገልጋኝ ጸል እዚህ ላይ ጸልይልኝ። ለምን? አይርበኝም። ረሃብ እኮ በሽታ አይደለም። ከጤንነት ሁሉ የበለጠ ጤንነት ምንድነው? ረሃብ። ረሃብን የመሰለ ጤንነት የለም። የመንፈሳዊ ዓለም ማቹሪቲ ረሃብ። እንደ ድርቀት ያለ ደግሞ ምን በሽታ አለ? ግትር ያለ ምንም ረሃብ መላወስ ውስጡ የሌለ እችላለሁ የሚል አድርጌዋለሁ የሚል ለምጄዋለሁ የሚል መንፈስ የራቀው ባዶ የሆነ ረሃብ። እድሜ አይወስነው። ወጣት ትንሽ ስለሆንኩ አይደለም እንደዚህ ምጮ። ይሄ ሰማይ ሲነካን የሚሆን ነገር ነው። ረሃብ ሽበት አይወስነውም። ልጅነት አይወስነውም። ወጣትነት ግልሙስና አይወስነውም። ወዳጆቼ ረሃብ የሚቀቡ በምን ያስታውቃሉ? ረሃብ። ድምፅ ወደ ቤታቸው የሚመጣ በምን ያስታውቃሉ? ረሃብ። የሚጸልዩ ሰማይን የሚያስከፍቱ የእግዚአብሔርን ህልውና የሚጎትቱ ረሃብ። በዚች ቤተ ክርስቲያን ላይ እግዚአብሔር ረሃብን ይጨምር። ረሃብ ምዕራፍ 2ን ምን ያመጣዋል? ረሃብ። ሙላትን በቤታችን ምን ያመጣዋል? ረሃብ ምን ያደርጋል መሰላችሁ? አየራችሁን ይቀይረዋል። አሁን እኮ ቸርች መተን መቀጣጠል ያቃተን ለምንድን ነው? ትግል እኮ ነው ወደ አንድ መንፈስ መምጣት። ለምን? በሳምንት 7 ቀን የተዘጋ ሰማይ ውስጥ እንኖራለን። ትዝ አይለንም። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ እዚህ መጥቶ ማስለቀቅ፣ ማስከፈት፣ ልቀቅ፣ በዛ በቀኝ በግራ ከባድ ነው። ረሃብ። አፒታይት የለም። አፒታይት እኮ በሽታ አይደለም፣ ጤንነት ነው። እኔ በጌታ ፊት ማለቅ ሰው መቼ መሰላችሁ? ረሃብ ሲጠፋ፣ ድርቅ ሲል፣ ትርጉም ሲጠፋ፣ ሹጥጥ ያለ ነገር ሲሆን፣ ሁሉ ነገር በቃ ረሃብ አልባ ሲሆን፣ እግዚአብሔር እንደሌለ ሲሰማኝ እንዴት ከባድ ነው ረሃብ። ልጆቼ ላይ ሁላ ጭኝ የሚለው ይሄን ነው። ረሃብ
ምን ላረግባቸው እችላለሁ? ረሃብ እላለሁ። ይራቡ፣ ይጠሙ፣ ይፈልጉ። ረሃብ ከሌለ ምን ይሆናል? የሚራቡ ብፁዓን ናቸው አላለም ጌታ? ብጽዕና ነው ረሃብ። መጥገብ ያለው በመራብ ውስጥ ነው። ብዙ ጊዜ ነግሬያችኋለሁ፣ እቺን ብዬ ጨርሳለሁ። በ1950 አካባቢ ከአሜሪካ አንድ የባይብል ስኩል ተማሪዎች ተመረጡና የጆን ዌስሊን መኖሪያ ቤት ለመጎብኘት ወደ እንግሊዝ ሀገር ይሄዳሉ። ጆን ዌስሊ እግዚአብሔር በዘመኑ የተጠቀመበት አስደናቂ እግዚአብሔር ሰው ነው። የሪቫይቫል ሰው ነው። ቤቱ እንደ ሙዚየም ሆኖ ይጎበኛል ዛሬ። እነዚህ በእድሜ ወጣት የሆኑ ሰዎች ጎበኙት የጆን ዌስሊን መኖሪያ ቤት። ቤድሩም ውስጥ ገቡ። የሚያስጎበኘው ሰው እንደዚህ አላቸው፣ ከጆን ዌስሊ መኝታ አጠገብ ወለሉ ላይ በሰው ጉልበት ቅርጽ የጎደጎደ ወለል አለ። ከመንበርከክ ብዛት ወለሉ ጎድጉዷል። እንደዚህ አላቸው፣ ጆን ዌስሊ ያ የሪቫይቫል ሰው፣ እንግሊዝን በእግዚአብሔር መንፈስ ያናወጠ እግዚአብሔር ሰው በቀን ከ3 ሰዓት እስከ 5 ሰዓት ተንበርክኮ የሚጸልይበት ስፍራ ነው አላቸው። የሪቫይቫሉ የኃይል ምንጭ ይሄ ነው አላቸው። ማኪያቶ እየጠጣ አይደለም። አየ ቢጫ ሱፍ ለብሶ ጸጉሩን አበጥሮ እየዞረ አይደለም። የሪቫይቫሉ የክብር ምንጭ ይሄ ነው። ይንበረከክ ነበር አላቸው። ዋው አሉ። ከዛ ወደ ባሳቸው ተመለሱ። ሲፈለግ አንድ ተማሪ ጠፋ። ረሃብ! አንድ ተማሪ ሲፈለግ ጠፋ። በኋላ ላይ የጆን ዌስሊ መኖሪያ ቤት ላይ ጉልበቱን በጉልበቱ ቅርጽ አድርጎ እንደዚህ ያለ ይጮሃል፣ ሎርድ ዱ ኢት አጌን። እንደገና ስራ። ስትሰራ ደግሞ እባክህ በኔ ስራ። የ15 ዓመት ወጣት ነው ይሄ ሰው። ቢሊ ግርሃም ይባላል። ረሃብ እግዚአብሔርን በኔ እንዲሰራ የሚያደርገው ረሃብ። ያ ታላቅ የ20ኛው ክፍለ ዘመን የወንጌል ሐዋርያ የአሜሪካ ፕሬዝዳንት መሆንን ከወንጌል ስራ በላይ አይደለም ብሎ እግዚአብሔርን ማገልገልን የመረጠ ታላቅ እግዚአብሔር ሰው ቢሊ ግርሃም በ15 ዓመቱ ምን ይል ነበር? ረሃብ ስራ በኔ። እግዚአብሔር ይሄንን ረሃብ በልጆቻችሁ ላይ በትውልዳችሁ ላይ እግዚአብሔር ያድርግ። ቀኛችሁን ከፍ አድርጉና ልባርካችሁ። ድርቀትና ባዶነት ከዘመናችሁ ላይ ይነሳ። ረሃብ በላያችሁ ላይ ይምጣ። ኃይል በላያችሁ ላይ ይምጣ። እስኪ አንድ ሰው ይጩና ረሃብ ይበል። ረሃብ! እንጸልያለን በዚሁ መንፈስ ወዳጆች። ረሃብ!